ኪራዬ አንተ በተግባር በለጥከኝ እንጂ እኔ በሐሳብ ኮደቅ ቆይቻለሁ ስለምደው ያወራሻለሽ ዶክተርን ምን እኔ ዶክተርን አፈቅረዋለሁ ያሳፍራል አይደል አይ ለነገሩ እኮ ዶክተር የሚወደድ ሰው ነው አይደል ግን እኮ ባለ ትዳር ነው በጭራሽ ላለመውደድ እኮ ልንገታ አንችል ግን ደግሞ መፈታተን አልነበረብንም እሺ ቃው ምን ያሰብሽ በቃ ስለመጥፋት ያልሽ አዎ ጭልጥ እለም ብሎ ስለመጥፋት ፍቅሬን ናፍቆቴን መንሰፍሰፊን ሸክፌ እንደማኝ ከሚስቡኛኖቹ እስኪ ወደኛው ነው መሸሽ ምፈልገው ሀጊ ይከፋብሻል አላቅም ክብሩን ግን አስጠብቅለታለሁ ኪራዬ እኔ ምንም አላቅም ግራ ገብቶኛል ሁሉሳኔን በፍጹም አልቀየርም ጊዜ ነው ከማን ጋር ነበርሽ ከማን ከኪሩቤል ጋር ነበርሽ አይደል አስበሽበት ነበር ምናልባት ድንገት ባገኘው በያስበኝ ነው ስለዚህ ተቀጣጥራችሁ ነበር ማለት ነው አጋጣሚ እኮ ነው ያባት ይቅርታ ሁሉ ነገር ተፈቅዶልሻል ሀረግ ሐዋሪያው ግን ሁሉም ነገር አይጠቅማችሁም ይላል ምናልባት አንቺ የተናገርሽው ቃል ከተፈቀዱና ብንጠቀማቸው ማይጎዱ ቢሆንስ እሺ አንተ ግን ተረጋጋ ሊዲያ ስሜቷ ጥሩ አይመስልኝም ምን ሆነ ነው አላቅም ምናልባት ተመለሰሽ ወደ ቤት የገባሽ መስሎኝ ስደውልላት እያወራን ስልኩ ተቋረጠ አረባክ ደግሞ የፍች ወረቀት ይዛልኝ መጣለች ምን ካልፈረምክ በፍርድ ቤት አስገዳጅነት ትዳራችን ያበቃለታል ያለች ነው ሀረግ ምን ነው ዝም አልሽ እኔ እዚህ ላይ ምንም አይነት አስተያየት መስጠት አልፈልግም ለምን ብደግፍም ብቃወምም ትክክል ሆነ አልችልማ እና ድምጽ ታቅቦ ነው የሚያዋጣሽ ይቅርታ ለዚህ ሁሉ ነገር ተጠያቂ ወንድሜ ነው ቢም በፍጹም ስላንቺና ስለዛ ጋብቻ ማወቅ የለበትም ሚልካንም በእጅ ያስገብጪ ቤታችንን የሞራል ማዕከል ናሳ ነው እሺ ምናረጋው ፍቺ ፈልጌ ነበር ምን እንዴ በፈጠረሽ እኔ ከተጠው ታውቂያለሽ ጥሩ ነገር አይፈጠርም ካልወጣው ከማፍቀር እኔ በፍጹም ራስ ወዳድ አይደለሽ ከሚገባኝ በላይ ካላየው በአሳቤ ስትቀር የሚድሽ ሞልቶ ምን ያስጨንቅሻል ይሄ ደግሞ የመጀመሪያ መጨረሻ ያልጫማለቃል እንዴ አነክሳለው ከእንግዲህ ታቦቱን ሐሳቤን ቀይራል ግን አንተም ደግሞ ያቺ የመጀመሪያ የምትላትን ነገር ሳንከተካት እንደ መጀመሪያ ማን ሊሆን እንደፍላ እንደትኩስ ፍቅር እንደዚያ የሚያሳሳ ረንሽ ምሽጥ ቢሆን ባለም ላይ ያለኝ ወንድ ነገር ሁሉ ሽጭ ገዛለሁ ባንዲ ጠብቀኝ ሰማሽኝ እኔ ነኝ ክብሬን ዝቅ አድርጌ ገና ለገና ትምህርት ተምራችኋል ብዬ አጠገቤ እንድትቆሙ ያደረኳችሁ እኔ ሽፈት የሚባል ነገር አላውቅም አልወድም ሲለነዴ ክብሬን አሳልፌ እኮ ይሰጣታች ነበር አቦሌ ነይ ማንም አይንካሽ በይለኔው ጥኝል የሞክሰውን ሰው በመፈለግ ጊዜን አላባክንም ደግሞ መቼም ቢሆን እዛው ወረቀት ላይ አልፈርመም
ሐረግ ደህና ነሽ? በዛ ክፉ ቀን ብቻዬን በነበርኩበት ጊዜ ከጎኔ ነበረች። አሁን ደግሞ እኔ በዚህ ክፉ ቀን አብሬያት ከጎኗ ልቆም ይገባል። ሐረግ መሄድ አለብን። ሊዲያ እንዴ ሊዲያ ምንድነው? ልጣችሁ ጽንስ እኮ ሆዴን ረግጦኝ እና ይሄ ምንድነው? የእንሽርት ውሃ ነው። መፍጠን አለብን። ገና እኮ 8 ወሬ ነው። ምንድነው የምናደርገው? መሄድ አለብን። አይዞሽ አይዞሽ። ወይኔ ጉዴ። አይዞሽ ጦረጅ ምን ይሰደባት አይደል? ያለ ጊዜው ነው የመጣው። ምን ማለት ነው ያለብን? ከዚህ በላይ እንኳን የሚታገሷት አይመስለኝም። እሷም ደግሞ ኢነርጂዋን ከዚህ በላይ ማጣት የለባትም። ታዲያ መፍትሄው ምንድነው? ምናልባት ሰርጀሪ ሊያደርጓት ይችላሉ። ኪሩቤል ግን እዚህ መኖር ነበረበት። ስልኩን ዘግቶ የት እንደሄደ አላውቅም። ከደቂቃዎች በኋላ እኮ የልጅ አባት ሊሆን ነው። ሐረግ አትሳቀቂ። አንገቴ መልፋት ስላለብኝ ነው። እኔ ማንንም ለማሳቀቅ ወይም ደግሞ አንገት ለማስደፋት እየሞከርኩ አይደለም። ብትሞክርም እኮ ትችላለህ። ዝም ብለህ ከመሬት ተነስተህ የፈጠርከው እኮ ታሪክ አይደለም። በዚህ ጭንቅና ታሪክ ቀያሪ ቀን ኪሩቤል ከጎኗ መሆን ነበረበት። ዶክተር እስከ መቼ ነው እንደዚህ የምቆየው? ከዚህ በላይ ረጅም ጊዜ ቆይተሽ አይደል? በእያንዳንዱ ደቂቃ ሰውነቴ እየሟሸሸ ነው። አይዞሽ፣ ከደቂቃዎች በኋላ ልጅሽን ታቀፊያለሽ። ደከመኝ ዶክተር፣ ደከመኝ። የልጅሽን ፊት ስታይ የማትረሺው ነገር አይኖርም። ሀዘንና መከራ፣ ድካምና ስቃይ፣ ምንም ነገር ቢኖር ሁሉም ታሪክ ይሆናል። ልባችን ምንም ያህል ጭንጫ ቢሆን እንኳን ከህፃናቱ ፊት በሚወጣው ድንቅና ልዩ ፈገግታ ፍርክስክሱ መውጣቱ አይቀርም። ለማንኛውም ከዚህ በላይ ምጥ ላይ እንድትቆይ አልፈልግም። ማለት ሰርጀሪ መሰራት ይኖርብሻል። ዶክተር ከዚህ ጭንቅ ብቻ ገላግለኝ። መልካም፣ ሪላክስ ለማድረግ ሞክሪ። የዛሬውን ህመም ሳይሆን የነገውን ተስፋ እያሰብሽ ጨከን ለማለት ሞክሪ። በርታ በይ፣ አይዞሽ። ከዛ በፊት ግን ይሄ ሰይጣን መሆን አለበት መቼ። አንተ እርጉም አተነፋፈሴንም መለየት ጀምራል ማለት ነው። ጭቁንና መንገደኛ ትንፋሾችን መለየት ከባድ አይደል? ጥሩ ትንቢት ነው፣ ግን ትንፋሼ እንዲቋረጥ እኔ መፍቀድ አለብኝ። የበረታብህ ስቃይ በቁም ሸራርፎ ስትልቅ
ያለ ሀብት በሙሉ አልቆ ባዶ እጅህን ስትቀር ሞት እንዲቀርብህ ተማጽነህም ጭምር ነበር። ያንተ ፍቃድ ስላልሆነ ዛሬም የደከመው እስትንፋሶችህ በቆሰለ ሳንባ ለመተንፈስ እየጣርክ ነው። አየህ፣ እንዲህ ከእውነቱ ጋር ተጋፍጠህ ስትቆም ለማውራት አይደለም ለማሰብ ትደክማለህ። ልጅ ኪሩቤል ተናገር፣ ምንድን ነው? ለአንተ የምስራች አለኝ። አንተ የለቅሶ እንጂ የደስታ ምስራች መቼም አይኖርህ። ሊዲያ የልጅ አባት ልታደርግ ሆስፒታል ገብታለች። ምን? ማስታወስህን እንጃ። ለአንተም ሆነ ለእኔ ግን ቃል ገብቼ ነው። መቼም ይሁን መቼ ይሄ ልጅ ይሄን ዓለም እንዲቀላቀል አልፈቅድም። ዘበነ! ኧረ ዶክተር አንድ ያዘው! ይቅርታ ዶክተር፣ ሊዲያ እርዳታችሁን ትሻለች። የቻልነውን ሁሉ እንሞክራለን። ዋው! ረጅም ሰዓት የምታስጠብቅ ይመስሉ የምንቀሰቅስሽ መስሎኝ ነበር። ከመንቃትሽ በፊት ማድረግ እችል ነበር። ነገር ግን ነቅተሽ እያየሽኝ ባደርገው የበለጠ ደስታ ይሰጠኛል። ጮሃለሁ የምትይ ከሆነ አንቺንም ልጅሽንም በጥይት ነው በሳችሁ። እባክህ ዘበነ፣ ለምንድን ነው እንደዚህ የምታደርገኝ? ዛሬ በቀሌ የሚያቆምበት ቀን ነው። አንድ ጊዜ ብቻ አይኑልኝ፣ አንድ እድል ብቻ ስጠኝ። አንድ ጊዜ ብቻ እንኳን አይኑልኝ፣ እባክህ አንድ እድል ስጠኝ። ለምኑ? ለየትኛው ደግነትሽ ስል ነው የምራራልሽ? እባክህ ዘበነ፣ አንድ ጊዜ ብቻ ጠረሙላሽ ትተው እባክህ። ስጠብቀህ ነበር። ቆይተሻል። በጣም ይቅርታ። አሁን እኮ መጣ። ጭራሽ ካጠገብሽ መራቅ አልነበረብኝ። አሁን ደርሰልኛል። ምናልባትም በትክክለኛው ጊዜ ደርሰህ ይሆናል። አይ ዶክተር፣ ትክክለኛ ጊዜ ላንተ ምንድን ነው? በአስፈላጊው ሰዓት በተፈለክበት ቦታ ወሳኝ በሆነ ሞመንት ላይ መገኘት። እሺ ዶክተር፣ ምናልባት እኮ ከመቶ ሞመንቶች ውስጥ ይሄ አንዱ ብቻ ሊሆን ይችላል አይደል? ምናልባትም ከነዛ ሁሉ ሞመንቶች ውስጥ ውብና ልዩ ሞመንትም ሊሆን ይችላል። ግን እኮ ዶክተር፣ ይቅርታ ኪሩቤል፣ ውጭ ትቆየናለህ? አትሂድ። እሺ እሺ፣ ምን ትይሻለሽ?
ከዚህ በላይ መቆየት የለብሽ። ወደ ሰርጀሪ ክላስ መግባት አለ። ኪሩቤል እዚህ መሆን ትችላለህ። በጨረሽ ፍቅር እኔ አንተ ፊት እግሮቼ ጸንቶ የሚቆምልኝ አይመስለኝ። እባክህ እንሂድ ፍቅር። ሊዲያ በተደጋጋሚ ስምን ስትጠራ ነበር። እዚህ ካለኖች የበለጠ አንተ ታስፈልጋታለህ። ዶክተር እባክሽ በልኝ። እኔ እዚህ መሆን አይገባኝም። ኪሩቤል እንደ ታላቅም እንደ ወንድምም እያዘዝኩ ነው። ሁላችንም ያንተን ቃል ነው እየጠበቅን ያለ ነው። ሊዲያ ምን? ሊዲያ ቆንጆ ልጅ ወልዳለች። ዶክተር አንተ ግን ይህን ትልቅ የምስራች የተሸከምካት መስለኝ። ለአንተ የሐኪም ወርድ መጠቀም አልፈልግም። ያም ሆኖ ግን የተፈጠረውን እውነታ እንዴት ብዬ መግለጽ እንዳለብኝ አላውቅም። ዶክተር ምንድን ነው የምታወራው? ሊዲያ ከፍተኛ ደም ፈሷታል። ልታብራራልኝ ትችላለህ? ከዚህ በተሻለ መንገድ መግለጽ ብችል ደስ ይለኝ ነበር፣ ግን ደግሞ ልናመልጠው የማንችለው እውነታ ይሄ ነው። የህፃኗን ነፍስ መታደግ የቻለው በሕክምናችን ጥራት ወይም በቴክኖሎጂያችን ጥራት እንዳይመስለን በእግዚአብሔር ፍቃድ እንጂ። ህፃኗ ማሞቂያ ክፍል በጥሩ ጤንነት ላይ ትገኛለች። ምንድን ነው? ማሞቂያ ክፍል ገብታለች። አሁን ነው ማየት የምፈልገው እሷን። ሊዲያ ተረጋጊ። አንቺም ልጅሽም ረፍት ያስፈልጋቸዋል እኮ። ለእኔ ግድ የለኝም። ይህንን ቀን ለማየት ያለፉትን 9 ወራቶች ቀን በቀን ስቆጥር ነበር። እሺ በቃ ዶክተርን አናግርልሻለሁ። እሱ ሄደሻል የሚል ተስፋ አለኝ። ሐረግ ወይ የኔ ቆንጆ። ይቅርታ በጣም። የምን ይቅርታ ነው እሱ? አሁን በደሌን ለመዘርዘር አቅሙም የለኝም። ዝም ብለሽ ይቅር በይኝ። እሺ በቃ። ኤርሚን ትወጂዋለሽ አይደል? አውቃለሁ ምን ያህል እንደምታፈቅሪው ያውቃለሁ። አይኖችሽን በደንብ አይቻቸዋለሁ። እሱ ላይ ምን ያህል እንደሚንከራተቱ፣ እሱም እንደ አንድ እህቱና እንደ ታካሚው እንደማይሽ አውቃለሁ። አረ ሊድ የበለጠ እንድትወጂውና እንድታፈቅሪው ነው የምፈልገው። ኤርሚ ልቡ የሸፈተው ፍቅር አልባ ሴት በመሆኔ ብቻ አይደለም፣ ለትዳሬ ባለመታመን ጭምር ነው። አንቺም ለሱ ታስፈልጊዋለሽ። ወንድና ሴት ናችሁ፣ ግን ነፍሳችሁ አንድ ናት። ሊድ በቃ ዶክተርን ጠርቼልሽ ልምጣ። ቆንጆ ልጅ ወለድኩልህ አይደል? ልክ እንዳንቺ በጣም የምታምር። አትረሳኝም አይደል? ሊድ አሁን ደግሞ ትንሽ አረፍ መልስልኝ። አትረሳኝም? በጭራሽ አልረሳሽ። አጠገብሽ እኮ ነው ያለሁት። ለልጄ ምን ያህል ደግ እናት እንዳለቻትና
ምን ያህል እንደምትወዳት ትነግራታለህ? አየህ ሰበነን ሞትንና ህይወትን ቀድሜያለሁ። አፈቅርሻለሁ እናት። አውቃለሁ። የመፈቀርን ስሜት ያወቅኩት ባንተ ግን መጠበቅ አልቻልኩም። ራስሽን አትውቀሽ። ማናችንም እኮ የሆነ ጊዜ ላይ በጣም በሚወዱ ሰዎች ላይ ትልቅ ክህደት ፈጽመናል አይደል? ታስታውሻለሽ ለመጀመሪያ ጊዜ የተገናኘ ቅመም ብዬሽ እንደነበር? ለፀሐይ ብለሽ በዘረጋሽው ጥላሽ ስር ያለ ፍቃድሽ ገብቼ ምን እንዳልኩሽ ከማና ከእህቴ ውጪ የትኛውም ሴት እኔ ታሸንፈኛለች ብዬ አስቤ አላውቅም ነበር ያልኩሽ። የኔ ፍቅር ፈገግ እያልሽ ገና ስለተፈጥሮ ያለን አመለካከት ደመሰሷል እንጂ በቃ ከዛ በኋላ ላንለያይ ሆነን ተሳሰር። ምን አለ ማኖሬን ሁላ ነገር ባይችልኝ፣ ምን ያህል ቆንጆ ልጅ እንደወለድሽልኝ ባይች፣ ምን አለ አረግ ምን ያህል ተስፋ እንዳላት ባይች፣ አንድ ጊዜ እንደ ቤተሰብ ብንሰበሰብ ምን ነበረበት? ምን ያህል በስደት ላይ ሆኜ እማንም እህቴም ስላፈቅን ነበር። አንድ ጊዜ ግን አንድ ጊዜ ልጄን አቅፋ ብትመርቅልኝ። ሊድ እኔ እኮ አፈቅርሽ ነበር። አንቺም ሊያ ሊዲያ ሁሉንም ነገር ታውቅ ነበር አይደል? የኔ ፍቅር ሁሉንም ነገር ታውቅ ነበር አይደል? ለዛም ነበር ከሞት ሽሽት ያሉላ በገና ብቻዋን ስትቀበል የነበረው አይደል? ግን ሞትን አሸንፋለች አይደል ዶክተር? ንገረኛ ዶክተር፣ አሸንፋለች አይደል? አዎ አሸንፋለች። በድኗን ስጠብቅ ህይወቷን በህፃኗ ውስጥ ቀብራ አምልጣለች። አበበ እንጂ መቼ ሞተ የሚለው የሎሬት ቅኔ የገባኝ ገና ነው። በእርግጥ ሁላችንም መንገደኞች ነን። የምንጠራበትን ጊዜ ማናቅ የሆነ ቀን ማቄን፣ ጨርቄን፣ ስንቄን ሳንል የምንጓዝ መንገደኛ ነፍሶች ነን። ለዛሬ ግን አሸንፋለች። ሞቷን ሳይሆን ህይወቷን እንዘክራለን። እንኳን ደስ አላችሁ። ሊዲያ ሞተች አይደል? ዶክተር በእናትህ ልቀቀኝ። ምን ሆነ ነው? አንድ እርምጃ አጠጋለሁ ካልከኝ እግሬ ስር ደፋል። ተኩሳ ያተሽጉት መፈራ ይመስላል። ወንድሙ ለምን ቃፋውን አስቡ። የዚህ ህይወት አሳዛኝነቱ ምን እንደሆነ ታውቃለህ?
ጠላት ባንተ ውርቀትና ሐዘን ድምጹን ከፍ አድርጎ ሲስቅ በአይኑ በብረቱ እያየህ ምንም አለማድረግህ የሚሰማ ህመም ነው። ሰበረኝ። እውነቴን ነው። ግደለኝ። አለበለዚያ ግን ምን? አለበለዚያማ በህይወት ዘመን ሁሉ ፈተና ነው የምሆንብህ። ለምን አደፋኝ? አየህ፣ አንተ እኔን ገለኝ የምታገኘውን ደስታ አስቀድሜ እነጥቃለሁ። ፖሊሶች ወደ እኔ እየመጡ እንደሆነ አውቃለሁ። ግን የሚያገኙት የወደቀውን በድሬን ነው። ከፈለክ የዛኔ ጠብሰኝ ብላ እሷ ፍቅርን ስትሟጠጥ ሞድን ስትናፍቅ ኖራ ፍሬውን ከመብላቷ በፊት ላትመለስ ሄደች። ለዚህ ሁሉ ነገር ደግሞ ተጠያቂ እኔ ነኝ። ሰው ሲርባት ሸሸዋት፣ ስትጠጋኝ ገፋዋት። ስጦቴን በሆዷ ተሸክማ እነዛን ረጃጅም ወራቶች ብቻዋን ታገለች። ያማራትን እንኳን አላገኘችም። ተስፋዋን አልናረችም። ሐዘን የጠላበት ረጅም ጊዜ አንገቷን ጉልበቶቿን ማር ቀብራ ነባች። እኔ ግን እጆቹ እንባን ከማበስ ይልቅ የአረቄ ጠርሙስን አንገት ማነቅ መረጡ። እሷም ከራሴ ከተፈጥሮም ስሸሽ ላትመለስ ትታለች። ሊዲያ በልብ የሚርመሰመሰውን ፍቅሬን በእነዛ አስቀያሚ ጊዜያት ለመናገር በሞክር ምላሴ ግን ከተናገ የተጣጣ ቃል ማውጣት ተሳነኝ እንጂ እንደምወድሽ እንደማፈቅርሽ ለራሴ ብዙ ጊዜ ደጋግሜ እኮ ነገር ያውቃለሁ። ቃላቶቼ ግን ለጆሮች ሸርቅ ነበሩ። ዛሬ ደግሞ የበለጠ አርቀዋል። ግን ሁሌም እወድሻለሁ። ተኛችልሽ ወይ? በስንት መከራ። ምናልባት የክትባቱ መርፌ ይሆናል እንደዚህ ያነጫነጫት። አረሷ እሱን ረስታ ስቦርቅ ነበር። እና ለምን ይዘሻት አልመጣሽም? አሁንማ ተኛች። ብታበዛ ልጆቿ ስትስቅ። ህፃናቶች የተለየ ፓወር አላቸው። ወይ በጣም ሊዲያ አንዴ እንኳን ይህን ፈገግታ አይታ ብሞት እላለሁ። ይሄው እንደ ዋዛ 40 ቀን ሞላት። ወንድሜም ከዛ ቀን ጀምሮ ተሰውሮ ቀረ። የሆነ ቀን ወደኛ እንደሚመለስ አምናለሁ። እኔ ምድር ምን እያየህ ነበር? ካርዱ ላይ ያለውን ጥቅስ። ታዲያ ትርጉም ሰጠ? ግራ ገብቶኛል። ማለት እንዴት ግራ ገባ? ፈገግ ብላችሁ ሸኙኝ፣ ከፊታችሁ የሚወጣው ብርሃን መንገዴን ያበራልኛል። አንቺ ነሽ አይደል እንዲታተም ያዘዝሽው? ሊዲያን በድፍረት ሙሉ በሙሉ አውቃታለሁ ማለት ባልችልም ግን እድል ተሰጥቷት አንዴ ተነስተሽ ተናገሪ ብትባል ይሄን ትናገራለች በሚል ነው። ውዴ የሷ መቃብር ላይ ኃይል ቃል እንዲጻፍ ፈልጋለሁ። ልክ ነሽ። ሰው ወደ ዘላለም ቤቱ ሲሄድ በደስታ መሸኘት ብንችል ሞትን ቀልደንበት ህይወትን የእውነት እንኖር ነበር። ወዴ ስትሄጂ? ከልጅቷ አጠገብ ልሁን ብዬ እኮ ነው። ሰና ያለች አይደል እንዴ? ቢያንስ እስከምትነሳ እኮ ከጎኗ መሆን ትችላለች። እሷ ክች የሚሰራ ስራ አታጣም። እናት ለሽ ልትሄጂ ነው? ለምን አብረኝ አመጣ? አይ እዚህ መሆን ፈልጌ እኮ ነው። እንደ ህፃና መሆን አምሮህ ነው? የሚያቀብጠኝ ካገኘው እኔ አጠገብሃለሁ አይደል እንዴ? እስከ መቼ? አንተ እስከፈቀድክ። ያንቺ ፍቃድ ምንድነው ሀጌ? ያንተ ፍቃድ ነው።
ኪራ የት ጠፍተህ ነው? ከሊዲያ መቃብር ላይ እኮ ጠፍቻለሁ። በጣም ነው ሊዲያ እኮ በሁላችንም ውስጥ አለች። ዶክተር ግን ይቅር ብለሃል ነበር? ኪሩቤል አንተንም እኮ ይቅር ብያለሁ። ቆይ ግን ምን አይነት ልብ ነው ያለህ? ወደፊት ለመራመድ የሚመች እግሮች አሉት መንገደኛ ልብ። ወዴት እየሄዳችሁ? የሊዲያ መቃብር ጋር ደርሰን ልንመለስ ነው። አብራችሁ ልጅ ና። ግባ እንጂ ረጅም ጊዜ የኖርክበት ቤት እኮ ነው። እግሮቼን እኮ ማዛግቶኝ ነው ዶክተር። አዝለን ቢሆን እናስገባለና ልጅ አባቷን ናፍቃለች። ግባ። ደግሞ አዲስ ምዕራፍ አዲስ ቀን ይሆናል። እርግጠኛ ከልጄ ጋር ደስ የሚል ህይወት ይጀምራል። እውነት ነው። ግባ። እዚህ ነገር ላይ ጎበዝ አይደለሁ፣ ግን አንተ ካለ አልፈራ። ይህን ነገር የምንመኘው ግን ደግሞ ህልም መስሎ የሚታየን ነበር አይደል? በጣም ለመጀመሪያ ጊዜ ሆስፒታል ተኝተሽ እንድትነቂልኝ ምን ብዬ እንደጸለይኩ መቼም ማረሰው። ምን ብለህ ጸለይክ? ሚስጥር ነው፣ ግን ደግሞ ፈጣሪ አላሳፈረኝም። አሁን እቅፍ አድርገህ ውስጥ ብትሰውረኝ። ምርጫ የለኝም። ምርጫ ቢኖርህማ እገልሃለሁ። እኔም ደስ እያለኝ ሞትልሻለሁ። እስካሁን እኮ ቃል ለማውጣት አልደፈርክም። አሳፈርከኝ እኮ። ማለት በእርግጥ ከክብር ውጭ ሌላ ስጦታ የለኝም። ሰው እንዴት የማይታመኑ ነገሮችን በልቡ መግበር ይችላል? ሚስጥር ነው። በሚስጥር ቋጠሮ በሰለለ ተስፋ በዥንጉርጉር ህይወት ነፍሴ ስትከፋ ከመሳደድኝ መሽነፎ የምለው አንገቴ የሚቀናው ዛሬ ነው ነገ ነው ሚስጥር ነው ሚስጥር ነው ሚስጥር ነው ሚስጥር ነው የምድር ሰመመን የፍጥረት ሽለታ